እንደዚህ አይነት ፕሮጀክቶች የሉዓላዊነት ፕሮጀክቶች ናቸው። እንደዚህ አይነት ፕሮጀክቶች የተሟላ ሀገራዊ ነጻነት እውን የማድረጊያ መንገዶች ናቸው። ምናልባት እድል ቢሰጣችሁ እዚህ የተገኛችሁ የግል ዘርፎች ሁላችሁም ሀሳብ ልትሰነዝሩ ትችላላችሁ። በምትሰሯቸው ስራዎች ውስጥ እንደ ሀገርም በምንሰራው ስራ ውስጥ ማነቆ የሆኑ በርካታ ጉዳዮች አሉ። ስናውቅ ወደ እድል የምንቀይራቸው፣ ስንተባበር ስንተጋገዝ ወደ ኦፖርቹኒቲ የምንቀይራቸው በርካታ ቻሌንጆች አሉ። እኛም ሙከራ ስንሰራ እዚህ ተቋም ውስጥ የቴክኖሎጂ ሽግግር ሲሰራ ትልቁ ኮስት ምንድነው የሚለው ጥያቄ የሁል ጊዜ ጥያቄ ነው የነበረው። ትልቁ ኮስት ቅድም ሲነሳ እንደነበረው ከሞተር ጋር ተያይዘው ያሉ ቻሌንጆች ናቸው። እሱ ማግኘት ካልተቻለ የትኛውንም የማሽነሪ ፓርት መስራት ማምረት ቢቻል ወደፊት መራመድ አይቻልም ማለት ነው። አሁን ላይ ግን በራሳችን አቅም በዚህ መንገድ መስራት ከቻልን በጊዜም በኮስትም የፈለግነውን ያህል ምርት የፈለግነውን ያህል መጠን በፈለግነው ጊዜ መስራት እንችላለንና የተሟላ ነጻነት የማረጋገጥ ሂደት አካል ነው። የሉዓላዊነት ፕሮጀክት ነው ተብሎ ሲባል ዝም ብሎ አይደለም።